ስለሞት መጋቢ አዲስ ሲያስቡ ምንድነው የሚሰማው? ሞት ደርሶ እኔ እንግዲህ የሞት እኔ ብዙ ተቋሚ አይደለም እውነቱን ለመናገር ትልቁ ባለም ላይ ነፃው ጭምሮ ሞትን ነው። ምክንያቱም ብዙ ትቤተኞች አስተንፍሶልናል። እኛ ማንጋፈጣቸውን ሰዎች ወስዶልናል። ይሄ በእውነት የጽዳት ዘመቻ እንደ ቆሻሻ የሚያነሳ እንደ በዚህ በኩልም እንደው ሊረሳ ይገባ አጽድቷል ሞት ብዙዎች። በሌላ በኩል ደግሞ መሞት የሌለባቸው እንደውኛ ብንጠየቅ እንደው እነሱዎች እንዴት ነው ሲባል እንደው አንዳንድ ወርም ብትሆን ትንሽ እንደው ቁብ እድሜ ነብይ መኮንን የቁብ እድሜ ቢኖር እንዳለው የእድሜ ቁብ ቢኖር ብላ አንድ ግጥም አለች አሁን ባላስታውሳትም እንጂ እንደው እድሜ ቁብ ቢኖረው ምን ነው ቁብ አዋጣንላቸው አንዳንድ ወር አንዳንድ 15 ቀን ብትሆን አወተን በሰጠናቸው ምንላቸው ሰዎች አሉ። አንዳንድ ሰዎች ደግሞ እንደው እነሱ 50 ዓመት ከሚኖሩ እንደው ግደላቸው ለመጸለይ ኃጢያትም ቢሆን ውሰዳቸው ጣየም ያለ ጸሎት አለ ምንላቸው ሰዎች እርግማን የሆኑ ሰዎች አሉ። ምድር ያቆሸሹ ያረከሱ የተፈጠሩበትን ዓላማ የዘነጉ ዙሮ ግን እኔ ሞትን የምረዳው እኔ መዘጋጃ ነው። ሐዋርያው ቅዱስ ጳውሎስ ልሄድ ከክርስቶስ ጋር እንኖር እናፍቃለሁ አለ። ልሄድ ከክርስቶስ ጋር እንኖር እናፍቃለሁ ማለት በሌላ ቋንቋ ግለጠው ከተባለ እኮ መሞት ፈልጋለሁ ማለት ነው። አሁን አንተ ወደ ክርስቶስ መሄድ ፈልገህ መሞት አልፈልግም ማለት አሜሪካ መሄድ ፈልጋለሁ ግን አውሮፕላን እፈራለሁ ማለት እኮ ነው። ይጋጫል አይገናኝም። ሞት አስፈሪ አይደለም ግን ሳይዘጋጁ መስራት የሚገባን ሳትሰራ እንደ ሃይማኖት ንስሐ ሳትገባ እንደ ሰው ለሀገርህ ለአንተ ለቤተሰብህ መስራት ያለብን ነገር ሳትሰራ ሲመጣ ያስደነግጣል። ሲራክም ይላል ኦ ሞት እፎ መሪር ዝክርከ ሞት እንደው ባልተዘጋጀ ሰው ልኑር እያለ ልስራ እያለ ልደግ እያለ ባለ ሰው ላይ ስትመጣ መራራ ነው ይላል። እንደገና ተዘጋጅቶ በሚመጣ ሰው ላይ ስትመጣ ደግሞ ጣፋጭ ነው ይላል። እና እንደ የተቀባዩ ይለያያል። እኔ ግን ሞትን ብዙም ይሄን ያህል እንትን አይደለም። እንግዲህ ሳይዘጋጁ ከሞት ሰውረን ነው።